እነን አይቶ የሚቀና ሰው አለና አንድ ላይ ደግሞ ሲኖሩ አስቡት በጣም ነው የሚቃጠሉትና ብዙ ሴራ ሊጠነስሱ ይችላሉ። በሩታ ደካማ ጎን በአብርሽ ደካማ ጎን ሊገቡ ይችላሉና እነዚህን ሰዎች እንዴት ነው ማስወጣት የሚችሉት? እንደዚህ አይነት ፈተና ሲመጣ ምንድነው ማድረግ የሚችሉት? ይሄንን ነገር ሁላችሁም ፋሚሊዎች እንድትተባበሩን እንድታሳውቁን አብራችሁ እንድትሆኑ ፈልጋለሁ ማለት ነው ፋሚሊዎች። አሁን ደግሞ በዓል ነው አስቡ እንግዲህ እኔ ደግሞ በዓልን ያው ብዙ ሰዎች ከፋሚሊ ጋር ምናምን ነው የሚያሳልፉትና እኔ ደግሞ ትንሽ ራቅ ብያለሁ ያለሁት አዲስ አበባ ነውና አዲስ አበባ ሆኜ ብቻዬን ከማሳልፍ እና አብርሽ ደግሞ መተዋልና ለኔ ጥሩ አጋጣሚ ነው ግጥም ምን ያለልኝና ከና አብርሽ ጋር አሳልፋለሁ ብዬ ነው። እኔ ደግሞ አብርሽና ሩታ ጋር ሲሄድ ደግሞ ባዶ እጄ መሄድ አልፈለኩም። ጊፍት መስጠት ስለፈለኩኝ ጊፍት ይዤላችሁ መጥቻለሁና ወደ አብርሽ እንሂድ ስጦታው ምናምን ይዘን እኔ በጣም መልካም ጓደኞች ናቸውና ይሄ ስጦታ ለነሱ ይገባቸዋል። ይሄ ቤታቸው ላይ የሚያንጠለጥሉ ስጦታ ነው። ቤታቸው ላይ በጣም የሚገርም ነገር ነው ያለው ከፊት ለፊት ፋሚሊዎቼ እሱን ምናየው እዛ ቤት ነው ማለት ስጦታ ሰጣቸው። እዚህ ጋር ደግሞ ትንሽ ማስታወሻዎች ነው ያሉትና እሱንም ታዩታላችሁ። እዛ በጣም የሚገርም ነገር ነው የሰጧቸው። ሰላም ውድ ቤተሰቦች እንዴት ናችሁ? አለው እኔ በጣም ደህና ነኝ እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላም ሁኑልኝ፣ ሰላማችሁ ይብዛልኝ ይላልው ፋሚሊዎቼ። ዛሬ እንግዲህ እንዲህ በመሰለ ሁኔታ በአማረ ሁኔታ መጥቻለሁ ማለት ነው ፋሚሊዎቼ። እንዴት ነኝ ዛሬ ፋሚሊዎቼ? በሱስ ምናምን ነው የመጣ ነው እንግዲህ ይሄ ወጣት ይልበስ ነው የሚባለው። ዛሬ የመጣውበት ሀሳብ በጣም የሚደንቅ ነው ፋሚሊዎቼ። ደስ በሚል ሁኔታ ነው የመጣሁት ማለት ከባባድ ሰዎችን ጠርቻለሁ ፋሚሊዎቼ። የጠራሁበት የራሴ ሪዝን አለኝና ለነዛ ሰው በጣም የፍቅር ስጦታ መስጠት ስለምፈልግ ነው። እንግዲህ በመጀመሪያ ፋሚሊዎቼ ያንን ነገር ከማሳወቄ በፊት እንኳን አደረሳችሁ ማለት ፈልጋለሁ። የገና በዓል እንኳን አደረሳችሁ ማለት ፈልጋለሁና ሁላችሁም ባላችሁበት በዓሉ የሰላም የፍቅር ያርግላችሁ። እንግዲህ ፋሚሊዎቼ ዛሬ የመጣሁበት ሪዝን ምንድነው? በመጀመሪያ አብርሽና ሩታ እንደታረቁ አውቀናል ማለት ይሄና እንትን ብሎ ፐብሊክ ሆኖ በመታረቃቸው ዙሪያ ባይወራም ግን አዝማሚያው እንደዛ ነውና የስኬታችን የልፋታችን ጥግ ያየን ስለሆነ በጣም ደስ ብሎናል እና በአብርሽና በሩታ ምክንያት በጣም ደስ ብሎናል። እኔ ደግሞ በጣም ደስ ያለኝ ምንድነው አዲስ አበባ መጥተውልኛል። ሁለቱም አዲስ አበባ አግኝቻቸዋለሁና በጣም ነው ለኔ ደስ ያለኝ። አዲስ አበባ በማግኘቴ አሁን ደግሞ እነሱ ጋር ልሄድ ስለሆነ ምን ላድርግ ምን ይዤ ልሂድ ብዬ አሰብኩኝና ለአብርሽና ለሩታ በጣም መልካም ሰው ስለሆኑ ለኔ በተለይ መልካም ሰው ስለሆኑ ለነሱ የሆነ ጊፍት ያስፈልጋቸዋል። ገባችሁ? ማስታወሻ እነሱ ማስታወሻ መስጠት አለብኝ ብዬ ስለማስብ ጊፍት ልሰጣቸው ፈልጋለሁ ማለት ነውና ፋሚሊዎቼ እና ለነሱ የሚሆን ማስታወሻ ቤታቸው ሲገቡ ጀስት ሁሌም በሚገቡ ሳይምን የሚያስታውሱኝ ነገር ለነሱ ገዝቻለሁ ማለት ነውና ፋሚሊዎቼ ከዛም የዘለለ አንዳንድ እቃዎችን ገዝቻለሁ። እሱንም አሳያቸዋለሁ። በጣም ደስ ስላለኝ የምሬ ነው ማለት ትላንትና አንዳንድ ሀሳቦችን እያወራ ነበር ከአቤላ ጋርና እየነገረኝ ነበር የነበረውን ነገር ምናምን ያዘነበት ነገር ምናምን እየነገረኝ ነበርና እየሆነ ያለው የነበረው ነገር እንዳለ በቃ ግራም ያጋባ ቢሆንም ዞሮ ግን ማይለያዩ ሰዎች እንደሆኑ ተናግሬ ነበርና በዚህ መንገድ ነገሩ ሶልቭ መሆኑ ምናምን በጣም ያስደስታል። በጣም አስደናቂ ነገር ነውና እያየን ያለ ነው። እኔ ደግሞ አዲስ አበባ እንደዛ አብርሽ በልዩ ሁኔታ ሊቀበላት ነው በልዩ ሁኔታ ማለት ነው። በዛ ውስጥ ደግሞ እኔ ተገኝቼ ይሄንን ጊፍት እንዳይረሱኝ ትልቅ ማስታወሻ ሰጣችኋለሁ ማለት ነውና አብርሽ ወንድሜ በጣም ነው የምወድ፣ ሩታዬም በጣም ነው የምወድሽ። ስላላችሁ ክብር የምሬ ነው መላችሁና ለኦዲየንስ ለፋሚሊ ስላላችሁ ክብር በጣም ነው የምናመሰግነው። ያው ብዙ ነገር አይተናል፣ በእርግጥ ብዙ ነገር አሳልፈናል። እንደዚህ ማለት ይከብዳል ማለት ዝም ብለን የመጣ ነው ማለት አይቻልምና ብዙ ሰዎች የሩታና የአብርሽን ትዳር ሲያስቡ መማሪያ አድርገው ይወሰዱታሉ፣ በሌላም ወይ ይወሰዱታሉ። ግን አስተምረውናል ብዬ ነው ማስበው የትዳር ህይወት ቀል እንዳልሆነ በተለይ ደግሞ በወጣትነት እድሜ በጣም ብዙ ነገር ስታሳልፉ ብዙ ቻሌንጅ እንዳለ ምናምን አስተምረውናልና ይሄንን ደግሞ ብልጥ የሆነ ብሉ አይምሮ ያለው ሰው ነው እንደዚህ አይነት አስተሳሰብን ወደ ራሱ ሊያረግ ሊማርበት የሚችለው ማለት ነውና አንዳንድ ኔጌቲቭ አስተሳሰብ ያለው ሰው ደግሞ ከነሱ መጥፎ ነገር ለመማር ያስባልና መጥፎን ነገር ወስዶ በራሱ ህይወት እንትን አፕላይ ያደርጋልና ይሄ ደግሞ ተገቢ አይደለም። እኔ ደግሞ እንደግሌ በጣም ብዙ ነገር ተምሬባቸዋለሁ። በጣም ብዙ ነገር እኔ ኢቭን ፋሚሊዎቼ ሳጠፋ ምናምን እየደወለ ይመክረኛልና ይሄ መልካምነቱ
የሰው አክባሪነቱ በጣም እኔን ያስደንቀኛል። አብርሽና ሩታ በዚህ መንገድ ለኔ እንዲኮኑ እኔ ለነሱ ዛሬ እንደዚህ መሆን አያቅተኝም። ያኔም ስለፋ ምናምን እነሱ ለማስታረቅ ምናምን ስሞክር ስጥር ምናምን የነበረው ለዚህ ነው። በቃ እነሱ ማስታረቅ ስለነበረብኝ ምናምን። አሁን ደግሞ በዓል ነው አስቡት እንግዲህ። እኔ ደግሞ በዓልን ያው ብዙ ሰዎች ከፋሚሊ ጋር ምናምን ነው የሚያሳልፉትና እኔ ደግሞ ትንሽ ራቅ ብያለሁ። ያለሁት አዲስ አበባ ነውና አዲስ አበባ ሆኜ ብቻዬን ከማሳልፍ እና አብርሽ ደግሞ መጥተዋልና ይሄን ለኔ ጥሩ አጋጣሚ ነው ግጥም ምን ያለልኝና ከና አብርሽ ጋር አሳልፋለሁ ብዬ ነው። እኔ ደግሞ አብርሽና ሩታ ጋር ሲሄድ ደግሞ ባዶ እጄ መሄድ አልፈለኩም። ጊፍት መስጠት ስለፈለኩኝ ጊፍት ይዤላችሁ መጥቻለሁና ጊፍቱን በኋላ አሳያችኋለሁ። ግን እንዲሁ ዝም ብላችሁት እዚህ ጋር አስደግፌዋለሁና እዩት። ይኸው እዚህ ጋር ያለው ይሄ ለአብርሽና ለሩታ የምሰጣቸው ጊፍት ነው። እዛ ጋር በፌስታል ዕቃ አለ፣ እዚህ ጋርም አለና አሪፍ ዕቃ ነው የገዛውላቸው። በጣም ማስታወሻ ነው። ታዩታላችሁ፣ እዛ ሰጣችሁ ታዩታላችሁ። ማለት በጣም ይወዱታል። የሆነ ግራም ያጋባ ፎቶ ነው ያለው እዚህ ላይ ማለት ነው። ይሄ ላይ ያለው ግራም ያጋባ ፎቶ ነው ያለው ማለት ብዙ ነገራቸውን ያስታውሳቸዋልና ያኔ አብርሽ ጋር በማሳልፍበት ታይም ምናምን እዛ ቤት አንድ ላይ በምናድርበት ታይም ምናምን ላይ ያስፈልጋል ብዬ ያሰብኩት ነገር ነበርና እዛ ያሳለፍነውን ነገር በአጭሩ የሚገልጽ ነገር ነውና ይሄ ነገር እኔን እንዲያስታውሳቸው የኛን ጓደኝነት የኛን ፍቅር እንዲያስታውሳቸው ያረጋል። ለዛ ብዬ ነው ይሄንን ስጦታ ያዘጋጀሁት ማለት ነው ፋሚሊዎቼ። እና አንድ መናገር ፈልገው ነገር አለ። በእርግጥ ፋሚሊዎቼ አንዳንድ ሀሳቦችን አይቼ ነበርና ምንድነው ሰሞኑ የሩታ ወንድሞች ትንሽ እየተተናኮሉ ነበረ። እኔንም አይታቸዋል። መጣው እንግዲህ ሰው የሆኑ ወጣት ልጅ ልከውብኝ ቪዲዮ ለማስቆም ምናምን ለማስፈራራት ምናምን የተለያዩ ነገር እያረጉ ነበርና ዛሬ እኔ ደግሞ አዲስ አበባ ላይ የሆነ ሰውን ቀጥሬ ነበርና ያ ሰው እንግዲህ አጋጣሚ ሆኖ አልመጣልኝም። ትንሽ ስራ ምናምን አጋጥሞት ቀርቷል እና እንደዛ ቢሆንም ግን ያንን ነገር ሶልቭ ለማድረግ ሞክሬያለሁ። ያው ልጁን አጋልጣለሁ ምናምን ብዬ ነበርና ከና አብርሽ ጋር ምናምን ሳወራ ጀስ በቃ ይሄ ሁሌም ሀፕን የሚያደርግ ነገር ነው ማለት እነሱ እንደሆነ ይታወቃልና ሁሌም እንደዚህ በቪዲዮ አቤላ ጋር ራሱ በጣም ብዙ ሄደው ቤት እየበጠበጡት እያነቁት ምናምን ሌላ ጊዜ ደግሞ አብርሽን ትዝ ካላችሁ ምናምን እና በብዙ መንገድ ይበጠብጡናልና እነሱ መሆናቸውን እንድታውቁ ነው በቃ አሳውቃለሁ ምናምን ስላልኩኝ እነሱ ናቸው። ያኔ መጥቶ ምናምን ቤቴ እንደዚህ በጥብጡ ምናምን ውጪ ላይ ቪዲዮ ስቀርጽ ምናምን መጥቶ ገፍትሩኝ ምናምን ሊጣላይ ምናምን ስለ ሩታ ስለ አብርሽ ምን አገባ ምናምን ብሎ ያወራው እንዳለ እናውቃለንና ያያችሁት ቪዲዮ እንዳያችሁት ነው። ይሄ ልጅ ጤነኛ አይደለምና ከሰው የተላከ ነው፣ ከአብርሽ ከሩታ ወንድሞች የተላከ ነውና ምንም ግራ እንዳይገባችሁ ኖርማል ነው። በቃ ሁሉ ነገር አስተካክለናልና ይሄንን ለማሳወቅ ፈልጌ ነው ፋሚሊዎቼ። እና ምን አሰብኩ መሰለ ካሜራማን፣ ያው እኔ እና አብርሽ ጋር ስሄድ ምናምን በምን አይነት ዘዴ መሰለ የምቀርጸኝ መጀመሪያ ስጦታውን እንደብቀዋለን መጀመሪያ ይኸውልህ መግቢያው ጋር ወይ ደግሞ የሆነ ሰውን እናስይዝና እኔ በቃ ብቻዬን እገባለሁ ምናምን ማለት ነው። ኖርማል ሆኜ ገብቼ ምናምን ከነሱ ጋር ያው እንደምናሳልፈው እያሳለፍን በኋላ ላይ ግን ጊፍት አለኝ ምናምን ስላቸው ጀስት እነሱ የሚገምቱት ምናምን ባዶ እጄን ስለገባው ወይ ሀብል ምናምን የአንገት ነገር ምናምን ነው የሚጠብቁትና በኪስ ሚያዝ ቀለል ያለ ነገር ነው የሚጠብቁት። በዛ ፓርት ላይ እቃውን ይዞ የሚገባ ሰው እናመጣና እንነግርና ሴታፑን እንደዛ አስተካክለን እቃውን ስጦታውን ይዞ ይገባል ምናምን ሰርፕራይዝ ነው የምናደርጋቸው። ይሄ ፕሮግራም ሊያመልጠን ስለማይገባ ነው ብራዘር። አይመስል እንደዛ ይሻል እንደዛ ሰርፕራይዝ ምናምን እናደርጋቸዋለን። ያለውን ሪያክሽን ምናምን እናያለን ማለት ነው ፋሚሊዎቼ። በእርግጥ ይሄ ቪዲዮ 2 ሊሆን ይችላል እንግዲህ ቀጣዩንም እንደዛ ሰርቼ የላችሁ ሁለቱንም አንድ ላይ ነው መለቅላችሁ በአንዳንድ ቀን ማለት ነው። ምክንያቱም አንድ ቪዲዮ ወጥ ከሆነ ወደ 1 ሰዓት ምናምን ስለሚረዝምብኝ ትንሽ ሊያሰለች ይችላል። እቺን ቪዲዮ እንደዚህ በዚህ መልክ ቀርጻለሁ። ያና አብርሽ ጊፍት ሰጣቸው ምናምን ያለው ቪዲዮ እንደዚህ ቀርጻለሁ። ሁለቱንም አንድ ላይ አድርጌ ለእናንተ አቀርባለሁ ማለት ነው ፋሚሊዎቼ። ይሄ ሁሉ ፋሚሊዎቼ የእናንተ ፍቅር ነው፣ የእናንተ አክብሮት ነው ማለት እኔን አክሴፕት ያደረጋችሁበት መንገድ፣ እኔን የወደዳችሁበት መንገድ ነው ለእናንተ እንዲሆን የሚያደርገኝ ማለት ነው ፋሚሊዎቼ። የምሬ ነው። ለእናንተ ካለኝ ክብር አንጻር፣ ለእናንተ ካለኝ ፍቅር አንጻር፣ ለእናንተ ካለኝ መውደድ አንጻር ነው እንደዚህ እየሆንኩት ያለሁት እንጂ ማንም አስገድዶኝ ማንም የሆነ ነገር ብር ከፍሎኝ ምናምን አይደለም። በቃ እናንተን ውድ የመሰለ ፋሚሊ አብርሽ ሰጠኝ፣ ከፈጣሪ በታች አብርሽ ሰጠኝ። እኔ ደግሞ እናንተን
በዚህ መንገድ በዚህ ወይ ስመጣ እናንተ እኔን አክሴፕት ያደርጋችሁበት መንገድ ይለያልና ለእናንተ የትኛውንም ነገር ለማሳወቅ የትኛውንም ነገር ለማካፈል የትኛውንም ነገር ለእናንተ ለማሳየት አምኜበት ነው የመጣሁትና ፋሚሊዎቼ እንደዚህ ሁሉ ነገር ማድረግ የሁሉ ቪዲዮ መቀርጸው ምናምን በተለያዩ መንገድ ሶሉሽን ምናምን ለመፍጠር ሞክረው የራሴ የግል ህይወት ሳይኖረኝ ቀርቶ ሳይሆን ፋሚሊዎቼ እናንተ የሚያስደስት ነገር ለማምጣት ለእናንተ የሚያስደስት ነገር ለእናንተ ለማቅረብ ስለፈለኩ ነው እና ትረዱኛላችሁ ብዬ አስባለሁ። ያው አንዳንድ ሰዎች ምን ይላሉ ኮመንት ላይ ምናምን የራሳችሁ ህይወት የላችሁም ወይ ምናምን የሚሉ ሰዎች አሉና ይሄም ራሱ የኛ ህይወት ነው ባይዘው እናንተ አልገባችሁም እንዴት ነው አንድ ሰው የወንድሙን ህይወት የራሱ ህይወት አድርጎ ማይካፈለው እንዴት ነው? እኔ ግራ ነው የገባኝና እኔ ስለ አብርሽና ስለ ሩታ ማውራቴንም መናገሬንም ከነሱ ጋር መስራቴንም አብሮ መሆንም አላቆምም። ግን የራሴ ህይወት አለኝ። ያ ህይወት እደርስበታለሁ። መመጣበት ታይም አለ። ያኔ እመጣለሁ። ግን አሁን ላይ ሶልቭ ሲጀምር ከዚህ በኋላ በራሴ ህይወት እመጣለሁ እውነቱን ለመናገር ምክንያቱም ይሄን ነገር ነበር የምንጠብቀው። እኔ የምጠብቀው ሩታ ወደ አብርሽ ወይ ደግሞ ወደ ቤቷ እስክትገባ ነበር የምጠብቀው። ሩታ ከገባች በኋላ እኔ አንድ ነገር ነበር ያሰብኩት ምንድነው ሁሉ ነገር አስተካክዬ ወደ ራሴ ህይወት መምጣት ነው የፈለኩትና አሁን ደግሞ ይሄ ነገር እየተስተካከለ ነው። ከዚህ ጊፍት ከዚህ ሁሉ ነገር በኋላ እንደሚስተካከል እርግጠኛ ነኝ በደንብ። ያኔ ወደ ራሴ ህይወት መለስና በራሴ ነገር ደግሞ መጣላቸዋለሁ ማለት ነው። በጣም ብዙ የሚያስደስቱ በጣም ብዙ የሚያዝናኑ በጣም ብዙ ቁም ነገር ያላቸው ነገሮች አሉና ፋሚሊዎቼ እነሱን ያውሉ እምቅ አድርጌ ያስኩትን ነገር አፈነደዋለሁ ማለት ነው ፋሚሊዎቼ። እንግዲህ ይሄንን ግን ምጀምረው የራሴንም ህይወት ምጀምረው የምሬ ነው እና አብርሽ ተገኝተው ሩታ ተገኝታ አቤላ ተገኝቶ በቃ ከዛ በኋላ ብቻ እነሱ የኔን ህይወት አበረታተውኝ እንዴት ነው አይተውት ምናምን ነው መጀመር የምፈልገውና ስመጣም ያንን ህይወትም ስጀምር ከነሱ ጋር ነው ልላችሁ ፈልጌ ነው። በዚህ መንገድ ነው ሁሉ ነገር ማስተካከለው። እናንተ በተቻላችሁ መጠን ይሄንን ነገር እነሱ በዚህ መንገድ ሀፕን እንዳያደርግ የተለያዩ ነገሮችን እንዳይፈጠር በዚህ መንገድ እናንተ አስተካክሉልኝ። ያው ኮመንት ላይ ሁላችሁም እየጻፋችሁ ምናምን አበረታታቸው። የምሬ ነው የሩታ ሐሳብ እንዳይቀየር የአብርሽም ሐሳብ እንዳይቀየር አንድ ላይ እንዲቀጥሉ መቀጠል እንጂሉ ኢቭን ትላልቅ ሰዎች አላችሁና እየደወላችሁ ምናምን አውሯቸው። ከፈለጋችሁ ስልካቸውን አስቀምጥላችኋለሁ አውሯቸውና በቃ ያለውን ነገር እንዳለ አሳውቋቸው አስተምሯቸው ምናምን ጀስት ትላልቅ ሰዎች አባቶች እናቶች ማለት ነው። የምሬ ነው በትህትና ነው የምጠይቀው ምክንያቱም ወጣት ነንና ገና ብዙ ነገር አላየንም ገና እያየን ያለን ሰዎች ስለሆንን ብዙ ነገር ሀፕን ሲያደርግ ቶሎ ወደ ውሳኔ ቶሎ ወደ ተለያዩ ነገር እንገባለንና ይሄ ነገር ከሚፈጠር ይሄ ነገር ሆኖ ህይወታችን ላይፋችን ከሚበላሽ ፋሚሊዎቼ አላ በቃ ጀስት መምከር የምትችሉ ሰዎች የመከራችሁን ህይወት ያያችሁ ሰዎች በቃ ላይፍ ያያችሁ ሰዎች ደውላችሁ ላይፋችሁን ሼር እያደረጋችሁ በዚህ መንገድ ተጠንቀቅ ይሄ ነገር ሀፕን ሲያደርግ በዚህ መንገድ ሶልቭ ማድረግ ትችላለህ ፕሮብሌሙ በዚህ መንገድ ማለፍ ይችላል እያላችሁ በቃ አስተምሩ አሳውቁን ማለት ነው ፋሚሊዎቼ። የምሬ ነው በተለይ አብርሽና ሩታ አሁን ሩታ አብርሽ ጋር ስለገባች ብዙ ችግሮች ሊፈጠሩ ይችላሉ ብዙ ነገሮች ሀፕን ሊያደርጉ ይችላሉ። የምሬ ነው ፋሚሊዎቼ። እንደዛ የሚናደድ ሰው አለ አሁን ሩታና አብርሽ አንድ ላይ ሲሆኑ ቪዲዮ ሲሰሩ ምናምን የሚናደድ ሰው አለና አሁን ባለፈው አላያችሁትም እንዴት እንደሚያምሩ ቪዲዮ ላይ ስልኩ አብርሽ ጋር ቀርቶ ሩታ ሄደችበት ፓርት ምናምን አምሩም እንዴት ቪዲዮአቸው ምናምን አንድ ላይ ሲሆኑ ይሄንን አይቶ የሚቀና ሰው አለና አንድ ላይ ደግሞ ሲኖሩ አስቡት በጣም ነው የሚቃጠሉትና ብዙ ሴራ ሊጠነሱሱ ይችላሉ። በሩታ ደካማ ጎን በአብርሽ ደካማ ጎን ሊገቡ ይችላሉና እነዚህን ሰዎች እንዴት ነው ማስወጣት የሚችሉት? እንደዚህ አይነት ፈተና ሲመጣ ምንድነው ማድረግ የሚችሉት? ይሄንን ነገር ሁላችሁም ፋሚሊዎች እንድትተባበሩን እንድታሳውቁን አብራችሁ እንድትሆኑ ፈልጋለሁ ማለት ነው ፋሚሊዎቼ። እና በጣም አመሰግናለሁ ታክሳችሁ ስላዳመጣችሁኝ። ስለዚህ አሁን ቀጥታ ማድረገው ምንድነው ወደ አብርሽ ቤት እሄዳለሁ። አብርሽ ቤት ሄጄ ያለውን ነገር ነግረውና ከነሱ ጋር አንድ ላይ ወደ ስጦታው ወደ ተዘጋጀው ለሩታ ወደ አዘጋጀው ፕሮግራም እንሄዳለን። እዛ ደግሞ ያለውን ነገር ምናምን እናያለን። ጊፍቱንም በዛው ሰርፕራይዝ እናደርጋቸዋለን። ፋሚሊዎቼ ሁላችሁም ከኔ ጋር እስከ መጨረሻው እንደምትቆዩ እርግጠኛ ነኝ። ከኔ ጋር እንደምትሆኑ እርግጠኛ ነኝ። ስለዚህ ፋሚሊዎቼ ሁላችሁም እስከ መጨረሻው ተከታተሉኝ። ያለውን ነገር እንዳለ በተለይ ደግሞ ሐሳባችሁን ምናምን አሳውቁኝ። አብርሽ ደስ እንደሚለው እርግጠኛ ነኝ። ደስ ይለዋል ብዬ አስባለሁ። እስኪ ሪያክሽኑን እናያለን። እንደውም አልደውልለትም ምንም አልለትም። ቀጥታ ቤቱ ሄዳለሁ። ቀጥታ ከነሱ ጋር እዛ ፕሮግራሙ ጋር እንሄዳለን ማለት ነው።
አሁን ቤት ናቸው። ጠዋት ነው፣ በጣም ጠዋት ነው። በጠዋት ነው ቪዲዮ እየቀረስኩ ያለሁትና ፋሚሊዎቼ እጄ ራሱ በጣም ያው ብርድ ምናምን እንትን እያለኝ ነው። እንትን ሳይል አይቀርም። ያው እንግዲህ ምንም ማድረግ አልችልም። የከሰዓቱን ፕሮግራም ከነሱ ጋር ማሳለፍ ስላለብኝ ነው ጠዋት እየቀረስኩ ያለሁት ማለት ነው። ፋሚሊዎቼ ሁላችሁም ተከታተሉኝ ማለት ነው። ወደ ፕሮግራሙ እንሂድ። ስጦታውን ግን ከፍቼ ባላሳያችሁም ግን ይሄንን ይመስላል ስጦታው እና ይሄንን ስጦታ ለአብርሽና ለሩታ እሰጣቸዋለሁ ማለት ነው። ፋሚሊዎቼ ፕሊስ ባካችሁን እስከ መጨረሻው ተከታተሉ እና እስኪ እንሂድ። በቃ ወደ አብርሽ እንሂድ። ስጦታው ምናምን ይዘን እኔ በጣም መልካም ጓደኞቼ ናቸውና ይሄ ስጦታ ለነሱ ይገባቸዋል። ይሄ ቤታቸው ላይ የሚያንጠለጥሉ ስጦታ ነው። ቤታቸው ላይ በጣም የሚገርም ነገር ነው ያለው ከፊት ለፊት ፋሚሊዎቼ። እሱን የምናየው እዛ ቤት ነው ማለት ነው። ስጦታ ሰጣቸው። እዚህ ጋር ደግሞ ትንሽ ማስታወሻዎች ነው ያሉትና እሱንም ታዩታላችሁ። እዛ በጣም የሚገርም ነገር ነው የሰጠዋቸው። ከዚህ በኋላ ከሁለት ከሶስት ቪዲዮ በኋላ በራሴ ህይወት እንደምመጣ እርግጠኛ ነኝ ፋሚሊዎቼ። ያው አሪፍ ነገር እናሳልፋለን ብዬ ተስፋ አደርጋለሁ። ለአብርሽና ለሩታ መልካምን ሁሉ እመኝላቸዋለሁ። በአብርሽና በሩታ ህይወት ውስጥ ገብታችሁ ለማስታረቅ ለተለያዩ ነገር ያረጋችሁት ተጽዕኖ ምንድነው የሚባለው ብቻ ላረጋችሁ በጣም የምሬ ነው። ስለ መልካምነታችሁ በጣም አመሰግናለሁ። ፈጣሪ ያክብርልኝ። አመሰግናለሁ። ተከታተሉ።